አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ የምገኘው በሲስተሬ ቤት ነው፣ እህቴ ቤት ማለት ነው። ይኸው ቤቱ ዝብርቅርቅ ብሏል ማለት ነው። ውድ ቤተሰቦቼ እንግዲህ እንደምታዩት ቤቱ ዝብርቅርቅ ብሏል ማለት ነው። ታውቃላችሁ ያው ሴት የሌለበት ቤት እንዴት እንደሚሆን ያው እንዳሰባችሁት አታገኙትም ማለት ነው። እና ዛሬ ብቅ ብዬ እስኪ ንሰልለው ብዬ መጣ ብዬ አንጎረባብጄዋለሁ ማለት ነው። ገና ግን ረፍዷል። በጎን ወጥ እየሰራሁ ነው፣ በጎን ደግሞ ቤት ላነጣጥፍ ይኸው እንትን ብዬዋለሁ ማለት ነው። አነሳስቸዋለሁኝ። እንግዲህ እስኪ አብራችሁ ተከታተሉኝ። ያለውን ነገር ውሎዬን ምን እንደምሰራ አሳያችኋለሁ ማለት ነው። እንግዲህ እንደምታዩት ቤቴን በዚህ መልኩ ፈረሽረሽ አርጌ ወላውዬ ምናምን ጨርሼ ይኸው እዚህ አቀራርቤ የቡና ሰዓት ስለደረሰ ቡና ጠጣን ማለት ነው። ከጠጣች በኋላ ነው ወይ የቀረሽልኝ እንዳትሉኝ፣ ያው አልመቻችልኝ ያለ ጊዜ ነው። ያው ወደ ሌላ ስራ ስለሄድኩ ነው ማለት ነው። እንግዲህ ያው ይሄንን አስመስሌዋለሁ ማለት ነው። ያው ታውቃላችሁ ሴት የሌለበት ቤት በጣም ያስቸግራልና አነሳስቼ ምናምን ነገር በደንብ ፈራረሽኩት ማለት ነው። እንግዲህ ያው ልጆቹ ታውቃላችሁ ያን ያህል እንትን አይሉትምና አሁን ቡናችንን ጠጥተን ጨርሰን ቁጭ ብያለሁ ማለት ነው። ብቻዬን ነው ያው ስራም ያለው ወደ ስራው፣ ተማሪዎችም ወደ ትምህርት ቤታቸው ጎራ አሉ ማለት ነው። ሀባይቦቼ ብቻዬን ቁጭ ብያለሁኝ እያጫጫስኩኝ ማለት ነው። እና ብቻ ያው ቤት ሰው ሲኖርበት ነው እና ያው ሰው የሌለበት ቤት ታውቃላችሁ በቃ ሁሉም ነገር እንትን ይላልና ያስጠላል። ቤት ሰው ሲኖርበት ደግሞ በቃ ቤቱም ሀሪፍ ይሆናል፣ ጽዳቱም ይጠበቃል። በቃ ሀሪፍ ነገር ነው የምታዩት ማለት ነው። ግን ያው ሰው ያስፈልገዋል ሁሉም ነገር ለማለት ፈልጌ ነው። ውድ ቤተሰቦቼ ቤተሰብ እንግዲህ ቡና ጠጥተን ከጨረስን በኋላ ደግሞ ወደ ኩሽና ገብቻለሁኝ። ኩሽና አንድ ነገር ልሰራ ነው። ቢስሚላህ ምን እንደምሰራ አሳያችኋለሁ። እና እህቴ ቤት ነው ያለሁት ብያችኋለሁኝ። እንግዲህ ለእህቴ ልጆች የሆነ ነገር እንሰራላቸው ነው ማለት ነው። ያው ትምህርት ቤት ሄደዋል። ከትምህርት ቤት ሲመጡ ነው የሚያዩት። እንግዲህ ከገጠር የሆነ ነገር ይዤ መጥቻለሁ ማለት ነው። ያንን ሰርቼ እንትን ልላቸው ነው ማለት ነው። ያው የከተማ ልጅ ታውቃላችሁ ከገጠር የሚመጣ ነገር ደስ ይላቸዋልና ያምራቸዋል ማለት ነው። እና እኔን ራሱ በቃ መንሱራ እንዳትሄጂ አደራሽን አድረሽ ነው የምትሄጂው እያሉኝ ለምሳ መጥተው መልሰው ሄደዋል ማለት ነው። እና ያው እንዳያችሁት እዚህ ብረት ድስት ጥጃለሁኝ። ያው ብዙ ሰዓት የሚፈጅ ነገር ነው። ላሳያችሁ እስኪ ምንድን ነው እና ሀባይብ ከገጠር አንድ ነገር ይዤ መጥቼ ያንን እንትን ልላቸው ነው ማለት ነው። ቀድሞ ብረት ድስቱ ይዘዋል ብላችሁ ነው። ያው እነሱ ስለማይሆንላቸው ታውቃላችሁ ሴት ከሌለ ቤት ውስጥ የሆነ ነገር ለማድረግ በጣም ይቸግራልና ይኸው እንግዲህ ባቄላ ንፍሮ ቀቅዬ ላበላቸው ነው ማለት ነው ሀባይቢ። እና ደስ ይላቸዋል ብዬ አስባለሁኝ። ልጆቹም ኩሽና ገብተው ይሄን ለማብሰል ስለማይሆንላቸው በነገራችን ላይ እኔ ለቃቅሜ ነው ከቤት ያመጣሁት። ብቻውን ነው የምጥደው ደግሞ ምንም ቀለቀል የሌለው ማለት ነው። እና አሁን እቺን እንግዲህ ላብስልና
ተነፋፍሷል። አታነፍሽውም ወይ እንዳትሉኝ ማለት ነው። ተበጃጅቷል። እንን ልስራላቸው ብዬ ነው ማለት ነው። ሀባይቢ ወደ ኩሽና የገባሁት እንጂ ሰዓቱም ገና ነው። ይሄ ለመብሰል እንግዲህ ብዙ ሰዓት ያስፈልገዋል። እናንተም ትበላላችሁ ማለት ነው። የባቄላ ንፍሮ የሀገራቸውን እንግዲህ አረብ ሀገር ቢኖርም ያው እንደ ሀገራችን አይሆንም። ሁላችሁ ተነፋፍሶ ተበጃጅቶ ነው የመጣው። ከዛውም አበጃጁኝ አይልም ማለት ነው። እና ትበላላችሁ። እናንተም ይብሰልና እንጨት ለቃቅሞ ማለት ነው ማብሰሊያ ታውቃላችሁ። እንግዲህ ያው እንጨት ብዙ ይላል። እኔ ብረት ድስቱ የያዘውም አያያዘውም አላውቅም። ይሄን ብረት ድስት ጥጃለሁኝ ይበስላል ብዬ አስባለሁኝ። እንግዲህ ያው እንደ ድስት ስለሆነ ውሃችን ለብ ካለልን ባቄላችንን እንጨምር እንግዲህ እንጃ ይሄ ብረት ድስት የሚይዘው አይመስለኝም። ካሁኑ ሞላ ሳይበስል ቤተሰብ እንግዲህ ያንኛው ብረት ድስት አልይዝልኝ ብሎ በዚህ ገልብጫለሁ ማለት ነው። ያ በፊት የጣርኩት ብረት ድስት ይሄ ነበረ እንደምታዩት። አልይዝልኝ ያለ ጊዜ ወደዚህ ብረት ድስት ተሸጋገርን ማለት ነው። ወደ መብሰል እየሄደ ነው ንፍሯችን ማለት ነው። በከተማ